ሰላም እንዴት ናችሁ? ሰላም ነው ወይ? ዛሬ እንግዲህ እስቲ ያረጀ የነበረውን አበባ እንዴት አድርገን እንደምናስተካክለው ብዙዎቻችሁ ስጠይቁኝ ነበረ። ይታጠባል ወይ ያላችሁ ነበረ። ዛሬም እንዴት እንደምናጥበው አሳያችኋለሁ። እንግዲህ በመጀመሪያ ሙሉ በሙሉ ያረጀ አበባ የነበረውን እንዴት አድርገን እንደምናስተካክል አሳያችኋለሁ። ይሄ የታዘዘ ኦርደር ነው። ከዚህ በፊት ወስደው ነበር። አሁን ግን ስላልተመቻት በቃ ልንቀይርላት ስላሰብን በመጀመሪያ ሙሉ በሙሉ እንገነጣጥለዋለን ማለት ነው። እንደምታዩት ሙሉ በሙሉ ከገነጣጠልነው በኋላ መታጠብ ስለነበረበት መጀመሪያ እናጥበዋለን ማለት ነው። በጣም ቆሽሿል። በጣም የሚያስጠላ ነበረ። ብዙ ጊዜ ቆይቶ ነበር እሷ ጋር አመታት ያህል። ስለዚህ እኛም ደግሞ እንዴት አድርገን እንደምናስተካክለው አሳያችኋለሁ። በመጀመሪያ በንጹህ ውሃ አጥቤው ነበር። ከዛ በኋላ ነው ላርጎና ኦሞ የተጠቀምኩት። ላርጎና ኦሞ በመጀመሪያ እንዘበዝፈዋለን። ከዛ በኋላ ለ30 ደቂቃ ያህል መዘብዘፍ ይኖርበታል። ሙሉ በሙሉ ቆሻሻው እንዲለቅ ያደርገዋል ማለት ነው። ለ30 ደቂቃ ያህል በደንብ ዘብዝፉት። በጣም ቆሽሿል። እንግዲህ ያው እንደምታዩት ነው። 30 ደቂቃችን እየሞላች ስለሆነ 30 ደቂቃ ያህል ከጠበቅነው በኋላ አሳያችኋለሁ። እንደምታዩት ነው። የሸረሪት ድር ሳይቀርን ያገኘሁበት በጣም የቆሸሸ ነበረ ብዙ ጊዜ ስለቆየ። ታዲያ እናንተም ማዘዝ የምትፈልጓቸውን አበቦች እንዲሁም ደግሞ አረጀ ብላችሁ እንዳጥሏቸው እንደዚህ አድርገን እናስተካክልላቸዋለን። በመቀጠል በንጹህ ውሃ ነው ያጠብኩት። በደንብ አድርጌ በንጹህ ውሃ ካጠብኩት በኋላ ነው ወደ እቃ ማስተካከለው። እንዲደርቅ አደረግኩት። በጣም ድርቅ ብሎ ነበር። በጣም የሚያምረው ከለሩም እንደዛው። በመቀጠል እቃችን አዘጋጅተናል። ይሄ በፕላስቲክ የምታዩት ብልጭልጭ ነው፣ ለአበባው የተዘጋጀ ነው። ስለዚህ እስቲ እንዴት አድርገን እንደምናድሰው አሳያችኋለሁ። በኮላ ነው ብልጭልጩን ማጣብቀው። በጣም እንዲይዝልኝ ስለፈለኩ ነው በኮላ ማጣብቀው እንዳይረግፍ። ታዲያ እናንተ ማዘዝ የምትፈልጉ ከሆነ በቴሌግራም፣ በኢንስታግራም እና በፌስቡክ እንዲሁም በስልክም እየደወላችሁ ማግኘት ትችላላችሁ። በጣም ብዙ አማራጮች ስላሉ በዓለም ምክንያት በማድረግ ደግሞ ልዩ ቅናሽ ያደረግናቸው እቃዎች ስላሉ ቴሌግራም አካውንታችን እየገባችሁ ማየት ትችላላችሁ። በጣም የሚያማምሩ አበቦችን እንዲሁም እቃዎች ይዘንላችሁ እየመጣን ነው። ታዲያ እንደዚህ የመሰለውን አበባ እንዴት አድርገን እንደምናስተካክል አሳያችኋለሁ። እንደምትመለከቱት በጣም የቆሸሸ የሚመስለውን አበባ አሁን ወደዚህ የቀየርነው ነው። ታዲያ አንድ ባንድ ብልጭልጩን እናደርግበታለን። ይህ የሚያደርግበት ውበት እንዲሰጥ ስለሚያደርገው ነው። እንግዲህ በመቀጠል ብልጭልጩን ካደረገን በኋላ በእቃችን ነው የምናስተካክለው። በእቃ ስናስተካክለው ደግሞ አሳያችኋለሁ። በጣም ለየት ያለ እቃ ነው የምንጠቀምበት። እንደምታዩት አሪፍ የሆነ እንዲሆን አድርገነዋል። በጣም ነው የሚያምረው። እናንተም ያረጀ አበባ ካላችሁ እንዲህ ማስተካከል ይቻላል። መልካም ጊዜ ነው ላችሁ።